ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ተጀምሯል። በቅድሚያም አርዕስተ ዜናዎች። የ2019 ዓ.ም ረቂቅ በጀት ከ2.3 ትሪሊዮን ብር በላይ ሆኖ ቀረበ። በቅርቡ የተካሄደው ምርጫ የፖለቲካ ስልጣን ከመወሰን ባለፈም የኢትዮጵያ ሕዝብ መከፋፈልና ጽንፈኝነትን ወደ ጎን በመተው ለአብሮነት ለዘላቂ ሰላምና ለሀገር ግንባታ ያለውን ጽኑ ቁርጠኝነት በተግባር ያሳየበት ታሪካዊ ምዕራፍ ሆኗል። ከውጭ የሰሜን ኮሪያና የቻይና መሪዎች ግንኙነታቸውን ይበልጥ ለማጠናከር ተስማሙ። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ነው የምንጋብዘው። አሸናፊ እንዳለ ነኝ። የ2019 ዓ.ም ረቂቅ በጀት ከ2.3 ትሪሊዮን ብር በላይ ሆኖ ቀረበ። የሚኒስትሮች ምክር ቤት ባካሄደው 56ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ የ2019 በጀት ዓመት የፌዴራል መንግስት የበጀት ረቂቅ አዋጅ ላይ ተወያይቷል። የ2019 የፌዴራል መንግስት በጀት የ10 ዓመቱ መሪ የልማት እቅድ አካል የሆነው የ2019-2021 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችን፣ የመካከለኛ ዘመን የማክሮ ኢኮኖሚና የፊስካል ማዕቀፍን እንዲሁም የ2018 በጀት ዓመት የፕሮግራም በጀት አፈጻጸም መነሻ በማድረግ የተዘጋጀ ነው። ረቂቅ በጀቱ በተጨማሪ ቀጣይ ሊኖር የሚችለውን የማህበራዊና የኢኮኖሚ ትራንስፎርሜሽን አቅጣጫዎችና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶች ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ የቀረበ ነው። በዚሁ መሰረት ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስታት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2 ትሪሊዮን 339 ቢሊዮን 268 ሚሊዮን 126738 ብር በጀት ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ በሰፊው ከተወያየበት በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ከምርጫ ማግስት የፖለቲካ ፓርቲዎች የሚያሳዩት ቁርጠኝነት ለሀገር መረጋጋትና ለዲሞክራሲ ስርዓት ግንባታ ወሳኝ ሚና አለው። በአሸናፊውም ሆነ በተሸናፊው ወገን ያሉ ፓርቲዎች የምርጫው ሂደት ካበቃ በኋላ ህዝብን የሚያግባቡና አብሮነትን የሚያጠናክሩ በርካታ ተግባራትን እንዲያከናውኑ ይጠበቅባቸዋል። ሰናይት ብርሃኔ በዚህ ጉዳይ ላይ ተጨማሪ አዘጋጅታለች። ምርጫ ማለት ለፖለቲከኞች የወንበር ማግኛ ፍክክር ብቻ አይደለም። ምርጫ ለሀገር የትውልድ መገናኛ ድልድይ፣ የሰላም ዋስትናና የነገ ተስፋ በራስ እጅ የመቅረጽ ጥበብ ነው። ሀገራት በምርጫ ሂደት ውስጥ የሚያልፉባቸው ፈተናዎችና የሚያሳያቸው ብስለቶች የዲሞክራሲ ጉዟቸው ከፍታ የሚወስኑ መለኪያዎች ናቸው። የሀገር ህልውና የሚቀጥለውና የሚጸናው የህዝብ ድምፅ ሲከበርና የምርጫ ሳጥኖች የለውጥ እንጂ የግርግር ምንጭ መሆናቸው ሲቀር ብቻ ነው። ምርጫ የዲሞክራሲ መጀመሪያ እንጂ ማጠናቀቂያ ባለመሆኑ ከምርጫ ማግስት የሚወሰዱ እርምጃዎች የሀገርን የፖለቲካ ብስለት ይወስናሉ። የምርጫ ውጤትን መቀበል ለአንድ ወገን ሽንፈት ወይም ለሌላው ድል ብቻ አይደለም። ከዚያ ይልቅ የሀገርን ህልውና፣ የህዝብን ደህንነትና የነገን ብሩህ ተስፋ የማስቀደም ታላቅ የሀገር መሪነት ተግባር ነው። የፖለቲካ ፓርቲዎች የምርጫ ውጤት ምንም ይሁን ምን ለሀገር ሰላምና ለዲሞክራሲ ስርዓት ግንባታ ቀዳሚውን ሚና መጫወት አለባቸው። የኢዜማ ፓርቲ ሀገራዊ ፓርቲ ነው። ስለ ሀገር የሚገደው ፓርቲ ነው። ከፓርቲው በላይ ሀገርን ያስቀድማል። ስለዚህ የምርጫው ውጤት እንትኑን እንቀበላለን። እኛ የምንፈልገው ፍትሃዊና ሰላማዊ እንዲሆን ነው የምንፈልገው። ፍትሃዊና ሰላማዊ ምርጫ ከተካሄደ ያንን ማንቀበልበት ምክንያት የለም። እንደ ኢዜማ እንደ ጎንደርም ብቻ ሳይሆን እንደ ሀገር አቀፍም ሀገርን የሚያስቀድም ፓርቲ ነው። በዲሞክራሲ ስርዓት የሚያምን ፓርቲ ነው።
ስለዚህ ያለውን እንትን አሸነፍንም ተሸነፍንም እንግዲህ እንቀበላለን ማለት ነው። ግንቦት 24 2018 ዓመተ ምህረት ኢትዮጵያ በታሪኳ ከፍተኛ የመራጮች ቁጥር ያስተናገደችበት ክስተት ነው። ይህም በቅድመ ምርጫ የተከናወኑ የምርጫ ስራዎች መሰረት የጣሉበት ነበር። የሀገራዊ መረጋጋትን በመፍጠር የዲሞክራሲ ስርዓትን በመገንባት በህዝብ ዘንድ አመኔታና ቅብሉነት ያለው መንግስት ለመመስረትም ፓርቲዎች ምልክቶቻቸውንና ፖሊሲዎቻቸውን የሚያስተዋውቁበት ምህዳር መፈጠሩ የምርጫውን ዲሞክራሲያዊነት አመላካች ነው። እንግዲህ እኛ ቅድሚያ ምርጫ ቅስቀሳ ስናደርግ ጎንደር ከተማ ላይ በቅስቀሳ ሂደታችን ላይ ከጎንደር ከተማ አስተዳደር ጋር በምናደርገው ኮሚኒኬሽን ጥሩ የሆነ የቅስቀሳ ምቹ ሁኔታ ተፈጥሮልን በደንብ ነው የቀሰቀስ ነው። በደንብ ምርጫችን ምልክታችን የማስተዋወቅና ፕሮግራማችን የማስተዋወቅ ስራዎችን ሰርተናል። በዛ ልክ እኛ ወኪሎቻችን በየጣቢያዎች ለማስቀመጥ ሙከራ አድርገናል። እዛ በተጨማሪ ደግሞ ያስቀመጥናቸው ወኪሎች እና ባደረግነው እንቅስቃሴ ልክ መጨረሻ ላይ የምናየው የድምጽ ውጤት ነው የኛ መለኪያ ነው ብለን ነው የምናምነው። በዘንድሮው 7ኛ ጠቅላላ ምርጫ የታየው የህዝብ ተሳትፎና ተነሳሽነትም ቢሆን ይህንኑ የሚያረጋግጥ ነው። የህዝቡ ተሳትፎ አንደኛ በዚህ ዓመት ከዚህ በፊት ከነበረው 2013 ከነበረው የምርጫ ሂደት የዚህን ዓመት ልዩ የሚያደርገው ምርጫ አስፈላጊ ስለመሆኑ ተገንዝቦ ሰው ቅድሚያ ካርድ የመውሰድ ሂደቱ እጅግ በጣም ደስ የሚያሰኝ ነበረ። ከዚህ በፊት ከነበረው የተሻለ ነው በዚህ ዓመት ያለው ማለት ነው። ይሄ ደግሞ የሚያመላክተው ምንድነው? ተሳትፎውን ማህበረሰቡ ለምርጫ እየሰጠ ያለው ልዩ ትኩረት ማመላከቻ ነውና ጥሩ የሆነ ተሳትፎ እንዳለ ነው እየገመገም ነው ማለት ነው። የአንድን ሀገር ዲሞክራሲያዊ ስርዓት በመገንባት ሰፊ የፖለቲካ ምህዳር ለመፍጠር ምርጫ አንዱ ነው። በዚህም የፖለቲካ ፓርቲዎች ይህንን እድል በመጠቀምና ምርጫውን ከማሸነፍና ከመሸነፍ ባለፈ ሀገርን ያስቀደመ ተግባር ሊፈጽሙ ይገባል። የፖለቲካ ምህዳሩ የሚሰፋው በፖለቲካ ፓርቲዎች ብቻ ሳይሆን በመንግስትም ነው። በዋናነት የአንበሳውን ድርሻ የሚወስደው መንግስት ነው። ሁሉንም ነገር አቅጣጫ የሚሰጠው የጸጥታውን የአጠቃላይ የሲቪል እንትኑንም የሚቆጣጠረው መንግስት ስለሆነ ከፍተኛ ድርሻ አለበት። ያ ማለት ግን ሌሎች የፖለቲካ ፓርቲዎች ኃላፊነት የለባቸውም ማለት አይደለም። እያንዳንዱ የፖለቲካ ፓርቲ ኃላፊነት አለበት። ስለዚህ የበኩሉን መወጣት አለበት። የፖለቲካ ስርዓት ወይም ዲሞክራሲያዊ ስርዓትን እንገንባ ስንል በአንድ ጀንበር አይመጣም። ተስፋ መቁረጥ የለብንም። አሁን ብንሸነፍ ለሚቀጥለው መዘጋጀት አለብን። የጊዜን ቫልዩ መረዳት አለብን። አንዳንዴ አሁን ካልተሳካ ብሎ ተስፋ ይቆርጣል። አሁን ካልተሳካ ለነገው ደግሞ ዛሬ መሰረት እንጣል የሚል ሀሳብ አለኝ። ምርጫ በደጋፊዎች መካከል መከፋፈልን ሊፈጥር ስለሚችል ከምርጫ በኋላ ፓርቲዎች ማህበረሰቡን ወደ ሰላምና ዕለታዊ ህይወቱ እንዲመለስ የመሪነት ሚናን መጫወት አለባቸው። ባሳለፍነው ሳምንት የተካሄደው ምርጫ የፖለቲካ ስልጣን ከመወሰን ባለፈ የኢትዮጵያ ህዝብ መከፋፈልንና ጽንፈኝነትን ወደ ጎን በመተው ለአብሮነት ለዘላቂ ሰላምና ለሀገር ግንባታ ያለውን ጽኑ ቁርጠኝነት በተግባር ያሳየበት ታሪካዊ ምዕራፍ ሆኗል። ይህ የህዝብ ውሳኔ የግል ወይም የቡድን ድል ሳይሆን ለኢትዮጵያ ኢኮኖሚያዊ እድገትና ማህበራዊ መረጋጋት ወሳኝ የሆነውን የውስጥ አንድነት በማጠናከር አዲስ የተስፋ በር የከፈተ ነው። ሳዳት መሐመድ ሳኒ ተጨማሪ አዘጋጅቷል። ምርጫ ዲሞክራሲያዊ መብትን ከመለማመድ የፖለቲካ ስልጣን ባለቤትን ከመወሰን ባሻገር የአንድን ህዝብ የጋራ እሴት የነገር ራዕይና የሀገር ግንባታ ቁርጠኝነትን የሚያንጸባርቅ ታላቅ የታሪክ መድረክ ነው። በስኬት የተጠናቀቀው 7ኛ ጠቅላላ ምርጫም ከቀላል የፖለቲካ ውድድር አልፎ የኢትዮጵያን ህዝብ ለአብሮነት ለዘላቂነትና ለጠንካራ ሀገር ግንባታ ያለውን ጽኑ አቋም በግልጽ ያሳየበት ክስተት ሆኗል። ይህም ምርጫ ህዝቡ በውስጣዊ አንድነቱ ላይ የተጋረጡ ፈተናዎችን በብስለት የተሻገረበት፣ መከፋፈልና ጽንፈኝነትን ወደ ጎን በመተው ለነገዋ የበለጸገች ሀገር የመሰረተ ድንጋይ ያስቀመጠበት ታሪካዊ እርምጃ ነው። ህዝብ በልዩነቶች ላይ ከሚያተኩሩ ጥላቻን ከሚሰብኩ ጽንፈኛ አመለካከቶች ይልቅ አብሮነትን፣ ዘላቂ ሰላምን ለሚሹ ድምፁን ሰጥቷል። በምርጫ የተመረጠ መንግስት ቅቡልነት ይኖረዋል። የሀገረ መንግስቱን ወይም ደግሞ ብሔራዊ ጥቅማችንን የማረጋገጥ እድሉ ሰፊ ይሆናል። በህዝብ የተመረጠ መንግስት የህግ የበላይነት እንዲከበር ይሰራል። ብሔራዊ ጥቅሞቻችንን ያረጋግጥልናል። በዚህ ላይ በቂ የሆነ እውቀት ኖሮት ህብረተሰቡ በንቃት የተሳተፈበት ስለሆነ ለሀገራችን ብሔረ መንግስት ግንባታ
ለሀገራችን ብሔራዊ ጥቅሞች መረጋገጥ ፋይዳው የጎላ ነው። ይህ ታሪካዊ ምርጫ እንዲሳካ ደግሞ በየደረጃው ያለ ነዋሪ በንቃት የተሳተፈበት እንደሆነ ነው የታዘብኩት። ትናንትና ያየነውን ጥሩ ተሞክሮ ማለት ነው። ጠመንጃ ከማንሳት ምን ከማንሳት ወደ ጠረጴዛ መጠን እንተማመናለን ብለው ያሳዩትን ጥሩ ተሞክሮ ማለት ነው። አሁን ደግሞ ማን ያሸንፍ ማለት የተሸነፈው አካል ተቀናጅቶ እዚያ አካባቢ በመሄድ ማለት ነው። ሁላችንም አንድ ሀገር ነው ያለች። ለሱ ሀገር ልማታችን ማኖር አለበት። ማህበረሰቡ ደግሞ ይህን ፑሽ ማድረግ አለበት፣ መቀስቀስ አለበት። አንድ ግለሰብ ዲሞክራሲያዊ የሆነውን ምርጫ መርጦ የራሱ የሆነውን መርጦ ቀጣይ ለሀገር ለዲሞክራሲ ግንባታ ያለውን ሚና መወጣቱን ነው የሚያሳየውና ከሱ የሚጠበቀውን ነገር አድርጎ ለሀገሩ ሰላም ያደረገውን አስተዋጽኦ ነው የሚያሳየው ብዬ ነው የማስበው። ይህ ህዝበ ውሳኔ ለዛሬው ትውልድ ጊዜያዊ ስኬት ብቻ ሳይሆን ለአንዲት ሀገር የበለጸገች ጠንካራ ሀገርን ለቀጣዩ ትውልድ ማስረከብ የተደረገ ታላቅ የኃላፊነት እርምጃ ነው። በዚህ ምርጫ የታየው ታላቅ ስኬትና አሸናፊነት የአንድ ወገን የፖለቲካ ፓርቲ ወይም የግለሰቦች ድል ተደርጎ ሊወሰድ አይችልም። ይልቁንም ይህን አሸናፊነት የኢትዮጵያ ዘላቂ ሰላምና ልማት ለማረጋገጥ ህዝቡ ለአብሮነት የሰጠው ድምፅ ውጤት ነው። እውነተኛ አሸናፊነት ስልጣን በመያዝ ሳይሆን የህዝብ ሰላምና የሀገር ሉዓላዊነት በጽኑ መሰረት ላይ ማቆም ነው። ህዝቡ በምርጫ ካርዱ የሰጠው መልእክት ግልጽ ነው። ሰላም ከሌለ ልማት የለም፣ ልማት ከሌለ ደግሞ ብልጽግና ሊታሰብ አይችልም። ስለዚህም የተገኘው አሸናፊነት የኢትዮጵያ ህዝብ የጋራ እሴት፣ የአብሮነትና የማንነቱ መገለጫ ድል ነው። ይህም በሀገሪቱ የፖለቲካ ባህል ውስጥ አዲስና አዎንታዊ ምዕራፍ የከፈተ ክስተት ነው። ዲሞክራሲም ጉዳይ ሲመጣ 54 ሚሊዮኑ አንድ ላይ መጣ ማለት እንግዲህ መምረጥ የሚችሉት ናቸው። 120 ምናምን ሚሊዮን ያለበት ሀገር ህዝብ ለምርጫ እድሜያቸው ፈቅዶላቸው የመጡት 54 ሚሊዮን ከሆኑ ወጡ። ሁሉም እስከ እኩለ ሌሊት ጠበቁ። ለምን? መብታቸውን ስለሚያውቁ ነው። ስለዚህ የህዝብን ማክበር ያስፈልጋል። በተለይ ውጭም ያለው ይሄ ወሮ በላውን በየጫካ እየሄደ ሰው የሚገለው ህዝብን ማክበር አለበት። ይሄ ሁሉ የሚያስፈራ ይሄ ሁሉ ጫጫታ ጎረቤት በለው ታሪካዊ ጠላቶች በላቸው የፈለጉት የሚያንጫጫቸው ምንድነው? ኢትዮጵያ ጥላን ሄደች፣ ኢትዮጵያ ታላቅ ሆነች ነው። እሱ ደግሞ ማይቀር ነው። ማንኛውም ሀገር አስተማማኝ የኢኮኖሚ እድገትና ማህበራዊ መረጋጋት ማስመዝገብ የሚችለው ውስጣዊ አንድነቱን ሲጠብቅና አስተማማኝ ሰላም ሲሰፍን ብቻ ነው። ምርጫው ያስተላለፈው ጠንካራ መልእክት ይህንን ሀቅ በተግባር የሚያረጋግጥ ነው። በአጠቃላይ ይህ ምርጫ ከፖለቲካዊ ውሳኔነቱ ባሻገር የኢትዮጵያ ህዝብ የሰላም የልማትና የጠንካራ ሀገር ግንባታ ባለቤትነቱን ያረጋገጠ ታሪካዊ አጋጣሚ ነው። ይህ 5 ዓመት የኢትዮጵያ በርካታ የታሪክ ጥፋት የሚታይበት 5 ዓመት ነው። ይህ 5 ዓመት እስካሁን ከሰራነው በላይ መድከም ይጠይቃል። እስካሁን ከለፋነው በላይ መልፋት ይጠይቃል። እስካሁን ካሰብነው በላይ ማሰብ ይጠይቃል። እስካሁን ከተደመርነው በላይ መደመር ይጠይቃል። የትናንትናዋ ኢትዮጵያ በሚቀጥለው 5 ዓመት አናያትም። የተቀየረች የተለወጠች ቢያንስ የማትለምን ራሷን ችላ የምትቆም በከባቢው አንከር የሆነች ሀገር ለማየት ብዙ ልፋት፣ ብዙ ድካም፣ ብዙ ስራ ይፈልጋል። እነዚህ እንመረጥ ባዮች ከየትኛውም ወገን ይሁኑ ይህ ታላቅ ኃላፊነት ገብቷቸው ዝግጁ መሆናቸው ያሳስበኛል። እኔ በግል ያሳስበኛል። እስካሁን ከሰራሁት በላይ የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይህ ታላቅ የምርጫ መልእክት ለሀገራችን የኢኮኖሚ እድገት፣ ለማህበራዊ መረጋጋት ወሳኝ ቅድመ ሁኔታ የሆነውን የውስጥ አንድነት በማጠናከር አዲስ የተስፋ ምዕራፍ ከፍቷል። አሁን የተከፈተው አዲስ የተስፋ ምዕራፍ ተጠቅሞ ሀገርን ወደ ላቀ ብልጽግና ማሸጋገርና የተገኘውን ሰላም ዘላቂ ማድረግ የሁሉም ዜጋ የጋራ ኃላፊነት ይሆናል። ዴሞክራሲያዊ በሆነ ሂደት በተጠናቀቀው 7ኛው ጠቅላላ ምርጫ አብላጫም የዜጎችን ድምፅ ያገኘው ፓርቲ ለቀጣይ 5 ዓመታት አገር ይመራል። ዜጎች የሚያነሷቸው ጥያቄዎችና የተጀመሩ የልማት ስራዎች ተጠናክረው መቀጠል እንዳለባቸው የአዲስ አበባ ከተማ ነዋሪዎች ጠቁመዋል። ነዋሪዎቹን ዋለልኝ ታምር አነጋግሮ አስተያየታቸውን እንደሚከተለው አዘጋጅቶታል። በምርጫው ያለፈ መንግስት መስራት ያለበት አንደኛ ያው ልማት፣ ሀገራችን ልማት ላይ ነች ያለችው። ብዙ ተጀምረው ያላለቁ ልማቶች አሉ። በዛ ዙሪያ ህዝቡ የሚጠይቀው ልማት አለ። እሱን ማስፈጸም ይኖርበታል። አዲስ አበባ ላይ የታየው ልማት ወደ ክፍለ ሀገርም ቢሄድ፣ ምክንያቱም ይሄ የደህንነትን ኳስ መቀባበል የለብንም። ቅድመ አያቶቻችን ወደ አያቶቻችን አሳለፉ፣ አያቶቻችን ወደ አባቶቻችን አሳለፉ፣ አባቶቻችን ደግሞ ወደኛ አሳለፉ። እኛ ደግሞ ይሄንን የደህንነትን ኳስ ወደ ልጆቻችን መምታት የለብንም። እዚህ ጋር መቆም አለበት። መስዋዕት መክፈል አለብን። በሰላም፣ በልማት፣ በአንድነት
በቃ አንድ መሆነን ሀገራችንን ማልማት አለብን። የተጀመሩትን ልማቶች በጋራ ሆነው ያስቀጥላሉ የሚል እምነት አለኝ። ኢትዮጵያ የብዙ ብሔር ብሔረሰቦች የብዙ ሃይማኖቶች አገር ናት። ስለዚህ ኢትዮጵያ የምትታወቀው በእንደዚህ ተከባብሮ በመኖር ብዙ እሴቶች አሉን። የአንዱን ባህል አንዱ አክብሮ ነው የሚኖረው። ነገር ግን አሁን ከጊዜ በኋላ የሚመጡ ነገሮች አሉ። እነሱን ማስተካከል አለበት መንግስት። በመደመር መርህ የሚመራው የኢትዮጵያ የውጭ ጉዳይ ፖሊሲ አሁን በምስራቅ አፍሪካ ቀጠና አዲስ የኢኮኖሚ ውህደት እየፈጠረ ይገኛል። በተለይም ከጎረቤት ሀገር ደቡብ ሱዳን ጋር ያለውን ታሪካዊ ግንኙነት ወደ ተጨባጭ የልማት ትስስር ቀይሯል። የመንገድ ትስስርና የኃይል አቅርቦት በቀዳሚነት የሚነሱ ሲሆን በኢንቨስትመንትም የተለያዩ እድሎች እንዲፈጠሩ እያስቻለ ነው። ህይወት አበበ ጉዳዩን በዝርዝር ተመልክተዋለች። አንድ ሀገር ጎረቤቶቿ ሳይበለጽጉ ብቻዋን ማደግ ትችላለች ወይስ የአንድ ሀገር እድገት የሚረጋገጠው ከድንበሯ ባሻገር ባሉ ጎረቤቶቿ ስኬትም ነው? ኢትዮጵያ ለዚህ ጥያቄ ተግባራዊ ምላሽ እየሰጠች ያለው በመደመር የዲፕሎማሲ ፍልስፍና ነው። ይህም የምስራቅ አፍሪካን በተለይም የኢትዮጵያና ደቡብ ሱዳንን ግንኙነት ወደ አዲስ ምዕራፍ አሸጋግሮታል። ድንበሮች ሰዎችን ለመለየት ብቻ ሳይሆን የጋራ ብልጽግናን ለመጋራት ሲሆኑ ትርጉማቸው እንደሚቀየር ማሳያ ሆኗል። በኢትዮጵያና በደቡብ ሱዳን መካከል ያለው የጋራ መሰረተ ልማት ግንኙነት ማህበራዊና ኢኮኖሚያዊ ትስስርን ከማጠናከር ባለፈ የንግድ ልውውጡም እንዲያድግ ምክንያት እየሆነ ይገኛል። We have 4 areas who are በአሁኑ ወቅት ትኩረት ሰጥተን እየሰራንባቸው ያሉ 4 ዋና ዋና የተደራሽነት ዘርፎች አሉ። የመጀመሪያው ከጋምቤላ ፈጋግ እስከ ፋሉጅ የሚዘረጋው የመንገድ ግንባታ ነው። ሁለተኛው ደግሞ ከጋምቤላ ማላካል ከዚያም በቦርና በጁባ አድርጎ እስከ ሬንክ ድረስ የሚዘልቀው የኃይል ወይም የኤሌክትሪክ ትስስራችን ነው። ሶስተኛው ከኢትዮጵያ አየር መንገድ ጋር በጋራ የጀመርነው የደቡብ ሱዳን አየር መንገድን የማቋቋም ስራ ነው። አራተኛውና የመጨረሻው የኢኮኖሚ ትብብራችንን ማጠናከር ሲሆን በመጪው ወር በኢትዮጵያና በደቡብ ሱዳን የንግድ ማህበረሰብ መካከል ታላቅ የንግድ ኤግዚቢሽን እናዘጋጃለን። ይህንን ስትራቴጂካዊ ትስስር ይበልጥ ለማስፋት የመንግስት ጥረት ብቻ በቂ አይደለም። የውጭ ጉዳይ ኢንስቲትዩት ምክትል ዳይሬክተር መሐመድ ራፊያ አባራያ እንደሚሉት ኢትዮጵያ በደቡብ ሱዳን እያከናወነቻቸው ያሉ የመሰረተ ልማት ስራዎች ለግል ባለሀብቱም ሰፊ የገበያና የኢንቨስትመንት እድልን እየፈጠሩ ነው። በደቡብ ሱዳን ያሉ የልማት እንቅስቃሴዎች ከቤት ልማት አንጻር የቴሌኮም ሌሎችም እንቅስቃሴዎች ላይ የኢትዮጵያ ባለሀብቶች እንዲሁም ደግሞ የኢትዮጵያ መንግስት የሚያስፈልገውን ድጋፍ እያደረገ በቀጠናው ያለ ቀጠናዊ ትብብርና ውህደት በሚታይ አይነት መልኩ በኢኮኖሚያዊ ትብብር፣ በፖለቲካዊ ትብብር እንዲሁም ደግሞ ዲፕሎማሲያዊ አጋርነት ጭምር የታጀበ እንዲሆን እየረዳው ይገኛል። ይሄ እንግዲህ ኢትዮጵያ በቀጠናው ያላትን የአስተባባሪነት በቀጠናው ሰላምና ጸጥታ እንዲሁም ደግሞ የዲሞክራሲ ስርዓት ግንባታ እንዲዳብር ካላት ቀዳሚ ሚና እንዲሁም ደግሞ የአርአያነት ሚና ከዛም ባሻገር በኢትዮጵያ ያሉ የመሰረተ ልማትና የእድገት አብነቶች በቀጠናው መሰል የሆነ የእድገትና የብልጽግና ተስፋን መነሳሳትን እንዲፈጥሩ ካላት የአርአያነት ሚና የሚመነጩ ናቸው። ከዛም ባሻገር እንግዲህ ሁላችንም እንደምንረዳው ሁለቱ ሀገራት ማለትም ኢትዮጵያና ደቡብ ሱዳን በመሰረተ ልማት እየፈጠሩት ያለ ትስስር አለ። ለብቻ መበልጸግ አይቻልም በሚለው የመደመር መርህ የሚመራው የኢትዮጵያ ዲፕሎማሲ አሁን በምስራቅ አፍሪካ ቀጠና አዲስ የኢኮኖሚ ውህደት መንፈስን እየፈጠረ ነው። ይህም የኢትዮጵያ የውጭ ፖሊሲና ዲፕሎማሲያዊ አካሄድ ከድንበር ተሻጋሪ ልማት ጋር በጥብቅ የተቆራኘ እንዲሆንም አስችሎታል። ኢትዮጵያ ቀጠናው በጋራ እንዲበለጽግ እያከናወነች ያለው ሁለንተናዊ ተግባርም የመደመርን ትርጉም እያረጋገጠ ይገኛል። የኢትዮጵያ ህልውና ዕጣ ፈንታ የተሳሰረ ነው። ከተጠቀምንበት እጅግ በጣም ተስፋ ያለው ቀጠና ነው። ኢትዮጵያም ቀጠናውን ይዛ አብራ ማደግ የምትችልበት ነው። ያ ካልሆነ ግን ሁላችንም እየከሰምን እየደከምን የምንሄድበት በኢትዮጵያ ያለው የውጭ ግንኙነት ስታብሊሽመንቱ እና እስከዛሬ የሄድንበትን መንገድ ቀይረን እኔ ብቻ ሳይሆን የጎረቤት ሀገራት ልሂቃንም የዛው ውጤቶች ስለሆኑ እናንተም አቁሙና መተማመን ስንችል ነው፣ መወያየት ስንችል ነው፣ ልሂቃን አንድ ላይ መተን ችግሮቻችንን ማየት ስንችል ነው አመክንዮአዊ በሆነ መልኩ ተወያይተን ተግባብተን የጋራ መጠራጠሮችን ቀንሰን የጋራ የሆነ ከፍ ያለ ቀጠና መፍጠር የምንችለው። የመደመር ፍልስፍና በተግባር ሲተረጎም ጎረቤት ሀገራት በጋራ የሚለሙበት አዲስ የምስራቅ አፍሪካ ምዕራፍ እየተጻፈ መሆኑን አመላካች ነው። ይህ ጉዞ ደግሞ የቀጠናውን የእድገት
መስኮት እውን ማድረጉ አይቀሬ ነው። መሶብ አንድ ማዕከል አገልግሎት የተገልጋይን እርካታ በማሳደግ የሚጫወተው ሚና ከፍተኛ በመሆኑ መንግስት በአገልግሎቱ ተደራሽነትና ጥራት ላይ በትኩረት እየሰራ ይገኛል። አገልግሎቱ በተጀመረባቸው አካባቢዎች በተገልጋዮች ላይ የሚደርሰውን እንግልት በመቀነስ በህዝብና መንግስት መካከል ያለውን ትስስር በማጠናከር ላይ ነው። በደቡብ ኢትዮጵያ ክልል የአርባ ምንጭ መሶብ አንድ ማዕከል ርዕሰ መስተዳደር ጥላሁን ከበደ በተገኙበት በይፋ ተመርቆ አገልግሎት መስጠት ጀምሯል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ተመስገን ተስፋዬ ከአርባ ምንጭ በቀጥታ መስመራችን ላይ ነው የሚገኘው። ተመስገን እንደምን ቆይታል? ስራ ማስጀመሪያ መርሃ ግብሩ ምን ይመስላል? የተነሱ ሀሳቦችም ካሉ ልታደርሰን ትችላለህ? አሸናፊ በመሶብ አንድ ማዕከል አርባ ምንጭ ማዕከል አገልግሎት መስጫ ማዕከል በዛሬው ዕለት ርዕሰ መስተዳድር ጥላሁን ከበደ እንደዚሁም ደግሞ የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አልማዝ መሰለ በተገኙበት በይፋ ተመርቆ ለአካባቢው ነዋሪዎች አገልግሎት መስጠት ጀምሯል። በደቡብ ኢትዮጵያ ክልል ደረጃ ቀዳሚ የሆነው የወላይታ ሶዶ ማዕከል ከዚህ ቀደም አገልግሎት መስጠት መጀመሩ ይታወሳል። ሁለተኛው ማዕከል በይፋ አገልግሎት መስጠት በጀመረበት በዚሁ ዕለት ከፍተኛ የመንግስት የስራ ኃላፊዎች ከፌዴራል መንግስት እንደዚሁም ከደቡብ ኢትዮጵያ ክልልና ከጋሞ ዞን እንደዚሁም ከአጎራባች ዞኖች በተገኙበት ተመርቋል። በመርሃ ግብሩ ላይ የተገኙት የክልል አስተዳዳሪ ጥላሁን ከበደም በዋናነት መንግስት አገልግሎት አሰጣጥን ለማዘመን በወሰደው ቁርጠኛ እርምጃ ምክንያት የተሻለ አገልግሎት ዜጎች ማግኘት መጀመራቸውን አስታውቋል። አገልግሎቶችን ከቀልጣፋ መስተንግዶ ጋር ይዞ ብቅ በማለቱ ከዚህ ቀደም በተለያዩ ሴክተር ተቋማት ላይ ጊዜያቸው የማህበረሰብ ክፍሎች የተሻለ አገልግሎት በማግኘት በመንግስትና በህዝብ መካከል ያለውን ትስስር ያጠናከረ አገልግሎት በወላይታ ሶዶ ማዕከል ተጀምሮ አሁን በክልሉ ባሉ በተለያዩ አካባቢዎች እየተስፋፋ መምጣት መቻሉን አስታውቋል። ይሄኛው ሁለተኛ ማዕከል ስራ ሲጀምር ሌሎች አካባቢዎችም ላይ የአገልግሎት ተደራሽነትን ከቅልጥፍና ጋር አያይዞ የማሳደጉ ስራ ልዩ ትኩረት አግኝቶ በክልሉ መንግስት እየተሰራ መሆኑን አስታውቋል። በሀገር አቀፍ ደረጃ መንግስት የወሰደውን እርምጃ ወደ ታች የማውረዱ ስራ በደቡብ ኢትዮጵያ ክልል በስፋት ተግባራዊ እየተደረገ መሆኑንም ነው ያነሱት። የአርባ ምንጭ ማዕከል በእንደዚህ አይነት መልኩ አገልግሎት መስጠት ሲጀምር ከዚህ ቀደም የነበሩ እንግልቶችን በማስቀረት ግልጸኝነት የሰፈነበትን አሰራርም እንደሚያሰፍን ነው ርዕሰ መስተዳድሩ አያይዘው የገለጹትና የአካባቢው ማህበረሰብ ቀጥሎ ባሉ ጊዜያቶች ከዚህ ተቋሙ ቀረብ ብሎ በመጠቀም ከዚህ ቀደም የሚሰጡ አገልግሎቶችን በተሻለ ጥራት ማግኘት እንደሚችልም በይፋ ገልጸዋል። የአካባቢው ነዋሪዎች ወደዚህ ተቋም እየመጡ አገልግሎቱን ከዛሬ ጀምሮ በይፋ ማግኘት እንደሚችሉም ነው ያበሰሩት። በተያያዘም በዚህ መርሃ ግብር ላይ የተገኙት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ወይዘሮ አልማዝ መሰለ በበኩላቸው መንግስት አገልግሎት ጥራትን በማሳደግ የመሶብ አንድ ማዕከል አገልግሎቶችን በሀገሪቱ ባሉ 11 ክልሎች 51 የአገልግሎት መስጫ ማዕከላትን እስካሁን ድረስ በይፋ ከፍቶ አገልግሎት ማስጀመር መቻሉን ነው የተናገሩት። በዚህም ባለፉት ጊዜያቶች በተለያዩ አካባቢዎች ያለው የአገልግሎት አሰጣጥ ጥራት እጅጉን አድጎ ከፍ ባለ ጥራት ወደ ማህበረሰቡ መድረስ መቻሉን ነው የተናገሩት። ጥራቱን ስራ በተጨባጭነት ውጤቱን ማጣጣም ወደሚቻልበት ደረጃ መድረስ መቻሉን ምክትል ኮሚሽነሩ አያይዘው ገልጸዋል። ቀጥሎ ባሉ ጊዜያቶች በተለያዩ መልካም ተመስገን፣ ለመረጃዎች ከልብ ነው የምናመሰግነው። ጥሩ ቀን ይሁንልህ። የሰሜን ኮሪያና የቻይና መሪዎች ግንኙነታቸውን ይበልጥ ለማጠናከር ተስማሙ። የሰሜን ኮሪያው መሪ ኪም ጆንግ ኡንና የቻይናው ፕሬዝዳንት ሺ ጂንፒንግ በፒዮንግያንግ ባደረጉት ውይይት በሁለቱ ሀገራት መካከል ያለውን የፖለቲካ የኢኮኖሚና የባህል ትብብር ይበልጥ ለማሳደግ መስማማታቸውን የሰሜን ኮሪያው የመንግስት መገናኛ ብዙሃን ዘግበዋል። የቻይናው ፕሬዝዳንት ሺ ጂንፒንግ ከ7 ዓመታት በኋላ ወደ ሰሜን ኮሪያ ባደረጉት የመጀመሪያው ጉብኝት በሁለቱ ሀገራት የሁለትዮሽ ግንኙነት ላይ ትልቅ መሻሻል ለማምጣት እንደሚረዳ ገልጸዋል። በጉባኤው ላይ የሰሜን ኮሪያው መሪ ኪም ጆንግ ኡን ሀገራቸው ለቻይና የአንድ ቻይና መሪ ያላትን ሙሉ ድጋፍ በድጋሚ አረጋግጠዋል። ሁለቱ መሪዎች በከፍተኛ ባለስልጣናት ደረጃ የሚደረጉ የጉብኝት ልውውጦችን በመጨመር ግንኙነታቸውን ስልታዊ በሆነ መንገድ ለማስቀጠልም ተስማምተዋል። ተመልካቾች ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው የ6 ሰዓቱ ዜና ኢትዮጵያ የተከታተላችሁትን ይመስል ነበረ። 7 ሰዓት ላይ ምዕራፍ 2 ላይ እንገናኛለን። አሁን ደግሞ የቢዝነስና የስፖርት ዘገባዎች ወደ እናንተ ይደርሳሉ። ጥሩ ቆይታ አላችሁ።